በዓለማችን ላይ ከአቶሚክ ቦምብ በላይ አስፈሪ የጥፋት መሳሪያ የለም። አንድ ከተማን በሰከንዶች ውስጥ አመድ የሚያደርግን ሲኦል አንድ ሰው 2 ጊዜ ገጥሞት በህይወት ሊተርፍ ይችላልን? ይህ ታሪክ የፊልም ድራማ ይመስላል፣ ነገር ግን ፍጹም እውነት ነው። ዛሬ በኢትዮጵያ ዴይሊ ኢንተርቴይንመንት ሞትን 2 ጊዜ አይኑን ትኩር ብሎ ያየውንና ያሸነፈውን የሱቶሙ ያማጉቺን ታምራዊ ታሪክ ይዤላችሁ ቀርቤያለሁ። እንኳን ወደ ኢትዮጵያ ዴይሊ ኢንተርቴይንመንት በሰላም መጣችሁ። ዛሬ ወደ ሁለተኛው የዓለም ጦርነት ማብቂያ ወደ ሂሮሺማና ናጋሳኪ ወስዳችኋለሁ። ልክ እንደ ጨካኝ የጦር አበጋዞች የጥፋት ስልት የሰው ልጅ ታሪክ በጥቁር ደመና በተሸፈነበት በዚያ አስፈሪ ወቅት አንድ ሰው ተፈጥሮንና ሳይንስን ተገዳድሮም በህይወት ተርፏል። ይህ ሰው እንዴት ከሁለቱ ቦምቦች አመለጠ? ለዓለማችን ሲያስተላልፈው መልእክት ምንድን ነው? እስከ መጨረሻው አብራችሁን ቆዩ። ይህ ታሪክ ስለ እድል፣ ስለ አስፈሪው የሰው ልጅ የጥፋት መሳሪያና ሞትን 2 ጊዜ ስላሸነፈ አንድ ሰው የሚናገር እጅግ አስገራሚ እውነተኛ ታሪክ ነው። ኢትዮጵያ ዴይሊ ኢንተርቴይንመንት ዛሬ ተፈጥሮንና ሳይንስ የተገዳደረውን የሱቶሙ ያማጉቺን ታሪክ እነሆ። ታሪካችን የሚጀምረው በ1945 ነው። ዓለም በሁለተኛው የዓለም ጦርነት እሳት እየነደደች የሰው ልጅ ታሪክ በደም እየተጻፈ ያለበት ወቅት ነበረ። በዚያን ጊዜ ፋሽስት ጣሊያን ተሸንፎ የተስፋፊነት ህልሞች እየፈረሱ ነበረ። ነገር ግን የጃፓን ግዛት አሁንም ድረስ በጦርነቱ አዙሪት ውስጥ ነበረች። ነሐሴ 6 ቀን 1945 ንጋት ላይ ሂሮሺማ ከተማ ሰላማዊ ትመስል ነበረ። ሱቶሙ ያማጉቺ የ29 ዓመት ወጣት መሐንዲስ ሲሆን በከተማዋ ለስራ ጉዳይ ተገኝቶ ነበረ። ልክ በጠዋቱ 8 ሰዓት ከ15 ላይ ሰማዩ በድንገት ተሰነጠቀ። ልክ እንደ ሺህ ፀሐዮች የሚያበራ ብርሃን ከተማዋን ዋጣት። ይህ ትንሽ ልጅ የተባለ የመጀመሪያ አቶሚክ ቦምብ ነበረ። ያማጉቺ በዚያ ቅጽበት ያየው ነገር ማንኛውም የሰው ልጅ ሊሸከመው የማይችለው ሽብር ነበረ። ይህ ቦምብ ያለምንም ርህራሄ ንጹሃንን እየጨረሰ ግዛታቸውን እንደሚያሰፉት ሁሉ ይህም ቦምብ ሰከንድ ባልሞላ ጊዜ ውስጥ ሂሮሺማን ወደ አመድነት ቀየራት። ያማጉቺ ከመሬት ተነስቶ ሲመለከት በዙሪያው የነበረው ሁሉ እሳታማ ነበልባል ሆኗል። ያማጉቺ ክፉኛ ቆስሏል። ሰውነቱ ተቃጥሏል። የጆሮ ታምቡሩ ተበጥሷል። ነገር ግን በዚያ ታላቅ ስቃይ ውስጥ ሆኖ በህይወት ተረፈ። በዙሪያው 140,000 ሰዎች አልቀዋል። እርሱ ግን በሞት ጥላ መካከል እያለፈ የጠቆረውን ሰማይ እያየ ወደ ቤቱ ለመመለስ ወሰነ። ቤቱ የት ነበረ? ወደ ናጋሳኪ። ያማጉቺ ከገሃነም አብልጦ ወደ ሰላም የሚሄድ መሰለው። ነገር ግን እጣ ፈንታው ሌላ አስፈሪ ውርርድ ይዞለት ነበረ። ያማጉቺ ከሂሮሺማ እሳትና አመድ ውስጥ በህይወት ተርፎ በታላቅ ሽብር ውስጥ ሆኖ ወደ ትውልድ ከተማው ወደ ናጋሳኪ ተመለሰ። ሰውነቱ በፋሻ ተጠቅልሎ ቆዳው በእሳቱ ተገርፎ በውስጡ የነበረው የስነ ልቦና ጠባሳ ግን ከማንኛውም ቁስል በላይ ነበረ። እርሱ ወደ ቤቱ ሲገባ ቤተሰቦቹና ጓደኞቹ የታዩት ሕያው አስክሬን ነበረ። ነሐሴ 9 ቀን 1945 ያማጉቺ ለስራ ባልደረቦቹ በሂሮሺማ ስለደረሰው አስደንጋጭ ጥፋት ለማስረዳት ቢሮ ተገኘ። ለበላዮቹም እንዲህ አላቸው፣ አንድ ቦምብ ብቻ መላውን ከተማ አመድ አደረጋት አለ። ነገር ግን የስራ ባልደረቦቹ በታላቅ እብሪትና ጸባይ ሊያምኑት አልቻሉም። አንድ ቦምብ እንዴት ከተማን ያጠፋል? አጋንሃል በማለት አፌዙበት። ልክ ያማጉቺ ለባልደረቦቹ እየተከራከረ ባለበት ሰዓት ከሰማይ በላይ ሌላ ሞት እየመጣ ነበረ። ያኔ በታሪክ እንደምናውቀው የዓለም ፖለቲካ እንደ ጨካኝ ኃያላን ነበረ። አንዱ ሌላውን በኃይል ካላንበረከክ ብሎ የሰውን ነፍስ እንደ ቁሳቁስ የሚቆጥርበት ወቅት። ልክ በጠዋቱ 11 ሰዓት ከ2 ላይ ናጋሳኪ ላይ ሌላኛው ሰይጣናዊ መሳሪያ ፋትማን የተባለው ቦምብ ወደቀ። ድንገት ያማጉቺ በሂሮሺማ ያየው አይነት ብርሃን በቢሮ መስኮት በኩል ገባ። የከተማዋ ሰማይ ዳግመኛ ተሰነጠቀ። ያማጉቺ በዚያ ቅጽበት መሬት ላይ ተደፋ። ቦምቡ የወደቀው እርሱ ካለበት ቢሮ 3 ኪሎ ሜትር ርቀት ላይ ብቻ ነበረ። ያማጉቺ ለሁለተኛ ጊዜ
ያንን ታላቅ ነበልባልና የብረት ችት ተመለከተ። ሞት በናጋሳኪ ዳግም ሰርግ ፈጠረ። ያማጉቺ በሂሮሺማ የደረሰበት ቁስል ገና ሳይድን የናጋሳኪው ቦምብ ደረቱንና ሰውነቱን ዳግም በረከሰው። በዙሪያው ያሉ ህንፃዎች እንደ ወረቀት ሲበተኑ፣ እርሱ ግን ለሁለተኛ ጊዜ ሞትን አሸንፎ ከፍርስራሹ ውስጥ ወጣ። ይህ ታሪክ በሰው ልጅ አእምሮ ውሸት ቢመስልም ለያማጉቺ ግን የህይወቱ እውነተኛ ሲኦል ነበረ። ያማጉቺ ከናጋሳኪ ፍርስራሽ ውስጥ ሲወጣ መላው አካሉ በታላቅ ቁስል ተሸፍኖ ነበረ። በሂሮሺማ የደረሰበትን እሳት በናጋሳኪው ብልጭታ ደገመው። ይህ ሰው አሁን ለዓለም ተራ ሰው አልነበረም። እርሱ የሁለት ሲኦሎች ምስክር ነበረ። ነገር ግን እውነተኛው ስቃይ ገና መጀመሩ ነበረ። ከአቶሚክ ቦምብ ፍንዳታ በኋላ የሚመጣው ጥቁር ዝናብና ገዳዩ ጨረር ሰውነቱን እንደ ምስጥ ሊበሉት ጀመሩ። ያማጉቺ ለሳምንታት በከፍተኛ ትኩሳት ተቃጠለ። ፀጉሩ በሙሉ ረገፉ። ቁስሎቹም ሊድኑ አልቻሉ። ልክ እንደ ድሮ ዘመን ጨካኝ አምባገነኖች ቦምቡ መሬቱን ብቻ ሳይሆን የሰውን ዘርና ደም ጭምር ለመበከል የመጣ ክፋት ነበረ። አምባገነኖች የአንድን ሕዝብ ተስፋና ማንነት ለዘመናት እንደሚያበላሹት ሁሉ የአቶሚክ ቦምቡ ጨረርም በያማጉቺ ደም ውስጥ ገብቶ ለዓመታት የሚቆይ የሞት ዘር ዘራ። በጃፓን ታሪክ ውስጥ ያ ወቅት በግሬት ሰሬንደር የተባለበት ነበረ፣ ታላቁ እጅ መስጠት። ንጉሠ ነገሥት ሂሮሂቶ ጦርነቱ ማብቃቱን ሲያውጁ፣ ያማጉቺ ግን የራሱን የህይወት ጦርነት እያካሄደ ነበረ። ለዓመታት በታላቅ ስቃይ ውስጥ ሆኖ በጨረር ምክንያት የሚመጡ በሽታዎችን እየታገለ ኖረ። ነገር ግን የሚገርመው ነገር ያማጉቺ ለደረሰበት ግፍ ሌሎችን ከመውቀስ ይልቅ ለዓለም ሰላም የሚቆይ የሰላም ተዋጊ ለመሆን ወሰነ። ያማጉቺ ለረጅም ጊዜ ስለደረሰበት ነገር ዝምታን መርጦ ነበረ። ነገር ግን በህይወቱ ማብቂያ አካባቢ ዓለም ዳግም ወደ ጦርነትና ወደ ኒውክሌር እብሪት እያመራች መሆኑን ሲረዳ ዝምታውን ሰበረ። እርሱ ልክ እንደ አንድ ጥንታዊ ጠቢብ በሰው ልጅ እብሪት ላይ ሊመጣ የሚችለውን ታላቅ ጥፋት ለዓለም መናገር ጀመረ። ለተባበሩት መንግስታት ድርጅት ባደረገው ንግግር ላይ እኔ ለሁለተኛ ጊዜ ከሞት የተረፍኩት ይህ ታሪክ ለዓለም እንዲነገር ስለተፈለገ ነው ሲል የተናገረው ቃል መላውን ዓለም አስለቀሰ። ይህ ሰው በሁለቱ ቦምቦች ውስጥም አልፎም እስከ 93 ዓመቱ ድረስ በህይወት መቆየቱ ተፈጥሮን የተገዳደረ ትልቅ ተአምር ነበረ። ያማጉቺ በህይወቱ ማብቂያ ላይ የገጠመው ትግል ከቦምቡ ፍንዳታ ያላነሰ ብርቱ ነበረ። ሰውነቱ በካንሰርና በጨረር በሽታዎች ቢታወቅም እርሱ ግን እስከ መጨረሻው እስትንፋሱ ድረስ ለዓለም ሰላም ሲጮህ ኖሯል። በ2009 ዓ.ም እንደ አውሮፓውያን አቆጣጠር የጃፓን መንግስት ያማጉቺን በይፋ ኒጁ ሂባኩሻ ወይንም ሁለት ጊዜ የአቶሚክ ቦምብን የተመታ ሰው በማለት እውቅና ሰጠው። ይህ ስያሜ ለያማጉቺ የክብር ምልክት ሳይሆን የሰው ልጅ ዳግም ሊደግሞ የማይገባው የጥቁር ታሪክ ማህደር ነበረ። ያማጉቺ ልክ እንደ አንድ ታላቅ መሪ የደረሰበትን ስቃይ ወደ ጥበብ ቀየረው። ሀያላን የጥፋት መሳሪያዎቻችን ይዘው ዓለምን ሲያሸብሩ፣ ያማጉቺ ግን የሰላም ቃልን ይዞ በዓለም መድረክ ላይ ቆመ። በህይወቱ የመጨረሻ ቀናት ውስጥ እንኳን ታዋቂው የፊልም ዳይሬክተር ጄምስ ካሜሩን ሊጠይቀው ሲመጣ ያማጉቺ ስለ ኒውክሌር ጦርነት አስከፊነት እንዲህ ሲል አስጠንቅቋል። የኒውክሌር መሳሪያዎች የሰው ልጅ ክብርና ህልውና ጠላቶች ናቸው። ዓለም ይህንን መርሳት የለባትም። በመጨረሻም በጥር ወር 2010 እንደ አውሮፓውያን አቆጣጠር ሱቶሙ ያማጉቺ በ93 ዓመቱ ከዚህ ዓለም በሞት ተለየ። ሁለት ጊዜ የአቶሚክ ቦምብ መርዶን የቀመሰ፣ ሁለት ጊዜ በሲኦል እሳት ውስጥ ያለፈ፣ ነገር ግን እስከ መጨረሻው በፈገግታና በተስፋ የኖረ ታላቅ ሰው ነበረ። የእርሱ ህይወት ለዓለም ያሳየው ትልቁ ነገር የሰው ልጅ መንፈስ ከማንኛውም የጥፋት መሳሪያ በላይ ጠንካራ መሆኑን ነው። ያማጉቺ ሲሞት የሂሮሺማና የናጋሳኪ አመድ ሳይሆን የሰላምና የተስፋ ለትውልድ ጥሎ አልፏል። ዛሬ የእርሱ ታሪክ በኢትዮጵያ የዴሊ ኢንተርቴንመንት ሲተረክ እኛም የምንማረው አንድ ትልቅ ቁም ነገር አለ። የቱንም ያህል ጨለማ ቢበረታም የሰላም ብርሃን ሁሌም ያሸንፋል። ሱቶሙ ያማጉቺ እስከ 93 ዓመቱ ድረስ በህይወት የቆየው ያየውን ሲኦል ለዓለም እንዲመሰክር ይመስላል። የእርሱ ታሪክ የሚያስተምረን ትልቁ ቁም ነገር የሰው ልጅ የጥፋት መሳሪያ የቱንም ያህል ቢበረታ የሰው ልጅ መንፈስና ተስፋ ግን በፍጹም እንደማይሸነፍ ነው። እናንተስ በዚህ አስገራሚ ታሪክ ላይ ምን ትላላችሁ?
ይህንን ተአምር እንዴት ታዩታላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩ። ይህንን አስገራሚና እውነተኛ ታሪክ ከወደዳችሁት ላይክ ማድረጋችሁ እንዳረሱ። እንዲህ ያሉ በዓለም ዙሪያ የተፈጸሙ እውነተኛና አስተማሪ ልብ አንጠልጣይ ታሪኮች በየቀኑ እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰብ ይሁኑ። የደወል ምልክቷን መጫኑን አይዘንጉ። ምክንያቱም እኛ ጋር ሁልጊዜ አዲስና የሚገርም መረጃ አለ። ስለተከታተላችሁን እናመሰግናለን። ሰላም።